ማንም ያልነገራችሁን ሶስት ነገር ልንገራችሁ። ህይወት በእነዚህ ሶስት ነገሮች የተሞላች ነች። በፍርሃት፣ በእምነትና በነፃነት። የሰው ልጅ ሁልጊዜ ነፃነትን ይፈልጋታል። ነገር ግን ፍርሃት የሚባል ሁልጊዜ መጀመሪያ ላይ ነው የሚመጣው። ታዲያ እንዴት ነው ከፍርሃታችን ወደ ነፃነታችን የምንሻገረው የሚለውን በዚህ ቪዲዮ አወራችኋለሁ። ዩቲዩብ ላይ ቁም ነገር ለማየት የምትመጡ ከሆነ ቪዲዮን ሰብስክራይብ በማድረግ ጀምሩ። ከተመቻችሁ ደግሞ ላይክ ማድረጋችሁን እንዳትረሱ። የህይወት እነዚህ ሶስት ፓርቶች ሁልጊዜም ከሰው ልጅ ጋር ይኖራሉ። የመጀመሪያው ፍርሃት ነው። ፍርሃት ማለት አንድ ነገር ከማድረጋችን በፊት የሚመጣ ነገሩ አዲስ ከመሆኑ የተነሳ ይሄን ነገር ባደርገው ይሳካልኝ ይሁን ውጤታማ ይሁን ብለን እንፈራለን። የሆነ ነገር ለማድረግ ፍርሃት ስላለ ፍርሃታችንን ካሸነፍን ወደ ነፃነታችን እንሻገራለን። ምንም ጥርጥር የለውም። ለምን ካላችሁኝ የፈራነውን ነገር ስናደርገው አንዴ ካደረግነው በኋላ ልምድ ይሆናል። ኢቭን ኢፍ መጥፎ ነገር እንኳን ሰው ከተለማመደው ነገሩ ልምድ አዳፕት አድርጎት ኖርማል ያደርገዋል። ስለዚህ ፍርሃታችሁን ለማሸነፍ እና ወደ ነፃነታችሁ ለመሻገር የምትፈልጉ ከሆነ በፍርሃትና በነፃነት መካከል ያለ ሁለቱን የሚያገናኝ ከአንዱ ወደ አንዱ የሚያሻግር ደግሞ እምነት የሚባል ድልድይ አለ። ስለዚህ እምነት ከፍርሃት ወደ ነፃነት የምትሻገሩበት ድልድይ ነው። ብዙ ሰዎች የማያደርጉት፣ ብዙ ሰዎች የሚፈሩት ከፍርሃታቸው ይልቅ ማመንን ነው የሚፈሩት። እምነት የሌለውን ነገር ወይም ደግሞ ይሄ ይሆናል ብላችሁ ያላሰባችሁትን ነገር እንድታደርጉ ድፍረት የሚሰጣችሁ ወይ ደግሞ አምናችሁ ነገ ይሄ ይሆናል ብላችሁ የምትወስኑበትን አቅም የሚሰጣችሁ ነው። ማንም ሰው ከፍርሃት ወደ ነፃነት መሻገር የሚፈልግ ከሆነ በነገሩ ላይ እምነት ሊኖረው ይገባል። የዛኔ ወደ ነፃነት ይሻገራል። ነፃነት ማለት ደግሞ በአንድ ነገር ላይ ያላችሁ ኮንፊደንስ ማለት ነገሩን ለማድረግ በነገሩ ውስጥ ለመመላለስ በጣም ድፍረቱ ይኖራችኋል። የዛኔ ህይወት ሙሉ ትሆናለች ማለት ነው። ጋይስ ህይወታችሁ ሙሉ እንዲሆን የምትፈልጉ ከሆነ ፍርሃታችሁን አሸንፉ። ፍርሃታችሁን ለማሸነፍ ደግሞ እምነት ሊኖራችሁ ይገባል። ፍርሃታችሁን በእምነት ካሸነፋችሁ በእርግጠኝነት ወደ ነፃነታችሁ ትሻገራላችሁ። የዛኔ አሁን የምታገኙት የህይወት ውጤት ኮምፕሊትሊ ይለወጣል ማለት ነው። የህይወታችሁን ውጤት መለወጥ የምትፈልጉ ከሆነ ስለ ውጤቱ ማሰብና ውጤቱ ላይ ኦብሰስድ መሆን ሳይሆን ዛሬ ለመጀመሪያ ያሰባችሁት ወደ ውጤታችሁ የሚወስዳችሁ ያንን መንገድ ለመከተል እያሰባችሁ ያላችሁትን ነገር በድፍረት ፍርሃታችሁን አሸንፋችሁ መጀመር ብቻ ነው። ለሱ ደግሞ እምነት ኢምፖርታንት ነው። እኚህ ሶስቱ ነገሮች ፍርሃት፣ እምነት፣ ነፃነት። ፍርሃታችሁን በእምነት አሸንፉ፣ ወደ ነፃነታችሁ ትወጣላችሁ። ይህ ወንደርፉል ማይንድ ሴት ነው። ቪዲዮ ከተመቻችሁ ላይክ ማድረጉን እንዳትረሱ። ኤምቤት ደግሞ ሰብስክራይብ በማድረግ ፋሚሊ ሁኑ። እናመሰግናለን።